ድንበሩ ላይ የሾለከው ቪዲዮ ወደቡን ባቋራጭ አፋጣኙ የድንጋጤ መግለጫ ድንበር ላይ ሾለከው ቪዲዮ እያነጋገረ ነው። ነገሩ ከመሽለክም አልፎ ወደ ወታደራዊ ፍጥጫም እስከ መውሰድ ደርሷል። ከዚህ ባለፈም የድንጋጤ መግለጫንም አስከትሏል። ቪዲዮ ተቀርጾ የተለቀቀው በኢትዮ ኤርትራ ድንበር ዛላምበሳ ከተማ ላይ መሆኑን መረጃዎች አመልክተዋል። ከተማዋ በኤርትራ ኃይሎች ቁጥጥር ስር ያለች ናት። በዚህ አካባቢ ትግራይና ኤርትራ ኃይሎች ተገናኝተው እየመከሩበት ነው እየተባለ ሲሆን ከሰሞኑ አደገኛ ሁኔታ የፈጠረው ብርሃነ ገብረ ገርግስ የተባለ አንድ የትግራይ አክቲቪስት ከሌላ የኤርትራ ፖለቲከኛ ጋር ሲመክር የሚያሳይ ቪዲዮ መሽለኩ ነው። ቀድሞኑ ከኤርትራ ባለስልጣናት ጋር በዚሁ ድንበር አካባቢ ተገናኝተው እየመከሩ ነው በሚል የሚታሙት የትግራይ ፖለቲካና ወታደራዊ አመራሮች ሾለከ በተባለው ቪዲዮ ተደናግጠዋል። በሁኔታው ከተፈጠረው መደናገጥ ጋር በተያያዘ የጀነራል ታደሰ አስተዳደር አፋጣኝ መግለጫን አስከተለ። ከዚያም ግለሰቡ በቁጥጥር ስር ዋለ። ነገር ግን በቲዲኤፍ ፋይል አስገዳጅነት ይህ ሰው ተለቀቀ። ግለሰቡ ግንኙነቱ ግላዊ ከሆነ ጉዳዩ ለምን በዚህ ደረጃ ላይ ያወዛግብ ቻለ የሚለው አንደኛው ጥያቄ ነው። በሁለተኛ ደረጃ በፖሊስ ቁጥጥር ስር የዋለን ግለሰብ ለምን በጫና ማስፈታት አስፈለገ የሚለው ነው። ከዚህ ቀደም የኤርትራ መንግስት ዜጎችን እያፈነ ነው በተባለበት ጥብቅ የድንበር ቀጠና ውስጥ ይህ ሰው እንዴት አልፎ ገባ የሚለውም እንዲሁ ያልተመለሰ ጥያቄ ነው። ከዚህም በላይ ግለሰቡ በቁጥጥር ስር መዋል የበለጠ አሳስቧቸው የነበሩ ሰዎች አጥብቀው ሲከራከሩ የነበሩት ለፌደራል መንግስት ተላልፎ ሊሰጥ ይችላል በሚል ነው። ከዚሁ ሰው ጋር አንድ የሆነ ሚስጥር ያለው ሆኖም ነው የታየው። በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ በትግራይ ያሉ አመራሮች ከኤርትራ መንግስት ጋር የሚያደርጉትን ሚስጥራዊ ግንኙነት እንደቀጠሉ ነው፣ አደጋ አለው፣ የጦርነት ደመና እያንዣበበ ነው ሲል በጥብቅ አስጠንቅቋል። ቪዲዮ የሾለከው አክቲቪስቱ በአብዛኛው ኢትዮጵያን እንደ ሀገር በማጥላላት የሚታወቅ ነው፣ ኤርትራን ከፍ ከፍ ያደርጋል፣ የትግራይና ኤርትራ ዕጣ ፈንታም አንድ ነው የሚል አቋም ያለው ሆኖም ይታያል። ኤርትራና ትግራይን አንድ አድርገን ቀይ ባህርን የተንተራሰ አንድ ግዙፍ የትግርኛ ተናጋሪ መንግስትን መሰረታለን የሚሉ አመለካከት ያላቸው የትግራይ ፖለቲከኞች ማቆጥቆጥ ከጀመሩ ዋላ ድር ብለዋል። በፌደራል መንግስት ቀይ ባህርና ባህር በር እንዲሁም ወደብ የሚለው ጉዳይ በእነዚህ ሰዎች የሚታየው በሌላ መነጽር ነው። ኤርትራና ኢትዮጵያ ቢዋጉኛ ገለልተኛ ነን የሚሉም እየተሰሙ ነው። ከህወሓት በተጨማሪ በትግራይ የሚንቀሳቀሱ የተወሰኑ ፓርቲዎች ትግራይ ሀገር መሆን አለባት ብሎ የሚያምኑ መሆናቸውን ይናገራሉ። ሳልሳይ ወያኔ ወይም ሶስተኛ ወያኔ የሚባለው ፓርቲ እንደዚሁም ውድብና ጽናት ወይም በመጻረ ቃሉ ውናት የሚባለው ፓርቲም ትግራይ ሀገር መሆን አለባት የሚሉ ናቸው። ሳልሳይ ወያኔ ኤርትራና ትግራይን አንድ አድርገን ሀገርን መሰረታለን የሚል ነው። የፖለቲካ ዶክትሪናቸውን መነሻ ያደረጉበት የታሪክ መነሻ ትርክት ያላቸው መሆኑንም ይናገራሉ። ሁለቱም ከመረብ ወዲህና ማዶ ያሉትን የትግራይና ኤርትራ ትግርኛ ተናጋሪዎች የለያዩአቸው የጣሊያን ወራሪዎችና ዳግማዊ አፄ ምኒልክ ናቸው ሲሉም የፖለቲካ ወቀሳቸውን ያሰማሉ። ዳግማዊ አፄ ምኒልክ ጣሊያን ከቀይ ባህር አቅጣጫ ግዛቱን እያሰፋ እስካሁን የኢትዮ ኤርትራ ድንበር መረብ ወንዝ ድረስ እስኪደርስ ወራሪውን ለመመለስ ጥረቶችን አላደረጉም። ትግርኛ ተናጋሪው ክፍል የስልጣኔ ተገዳዳሪ ይሆናል ብለው ስላሰቡም ጣሊያንን ኤርትራን ውሰድልኝ ብለዋል በማለትም ኤርትራ ሄደችው በዳግማዊ ምኒልክ ነው ሲሉም ስለ ኤርትራ መቆርቆራቸውን ሲናገሩ ይደመጣል። ግዛታዊ አንድነት ምንለው አለ። አሁን የትግራይ እስካሁንም ገና ሙሉ በሙሉ እንትን አላለም። ምንድነው የትግርኛ ተናጋሪ ህዝብ ማህበራዊ መሰረቱ ተወዳዳሪ የፖለቲካ ኃይል ስለነበረ እንግዲህ በአፄ ምኒልክም ኤርትራን ያለው ከትግራይ እንትናለው አንድ ክልል ነው የነበረው በፊትና እሱን ምን ይላሉ ደብዳቤያቸው ላይ የትግራይ መሳፍንት የመሳሪያ አቅርቦት ካገኙ ስልጣን ይገባናል ይላሉና ባክን ቶሎ ብለ አስመራን ተቆጣጠርልኝ ይላል ለጣሊያን መንግስት የጻፉት። ከዚህ ባለፈ ኤርትራን ለጣሊያን ፈርመው ሰጥተዋል በማለት እነዚህ የትግራይ ፖለቲከኞች የራሳቸውን ፖለቲካዊ ታሪክ ወይም ፖለቲካል ሂስትሪ ሲጽፉም ይታያል። የነዚህ ትግራይን ከኤርትራ እንገነጥላለን፣ በዚህም አንድም ብቻዋን ራሷን የቻለች ትግራይ ተባለች ሀገር ወይም ትግራይን ከኤርትራ ትግርኛ ተናጋሪዎች ጋር ቀላቅለን በአፍሪካው ቀንድ አዲስ ሀገርን እንፈጥራለን ሲሉም ይደመጣል። የአይነቱ ትርክት በኤርትራ አቅጣጫ ይሰማል። ኤርትራ ሀገር ሆንኩ የምትልበት የራሷ ታሪክ ያላት መሆኑንም ትናገራለች። የዚሁ ኤርትራን ትግርኛ ተናጋሪና ትግራይን አንድ አድርገን ቀይ ባህርን የተንተራሰ ግዙፍ ሀገር እንፈጥራለን የሚለው ትርክትና የፖለቲካ አስተምህሮ ወይም ፖለቲካል ዶክትሪን የቆየ መሆኑን ከዓመታት በፊት ኮሎኔል መንግስቱ ኃይለማርያም ሲናገሩ ተደምጠዋል።
በጊዜው የደርግ መንግስት ወድቆ ህወሓትም አዲስ አበባን በኢሳያስ አፈወርቂ የተመራው የኤርትራ ነጻ አውጪ ጦር አስመራን ከተቆጣጠረ በኋላ በኤርትራ መንግስት የታየው ፍላጎት ኢትዮጵያን የጥሬ ዕቃ አቅራቢ ሀገር አድርጎ ኤርትራን ማበልጸግ እንጂ ከትግራይ ጋር አንድ ሀገርን ተጋርቶ የመመስረት ፍላጎት አልነበረም። ያም ስለሆነ ነበር ፕሬዝዳንት ኢሳያስ ባድሜን የወረሩት። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ከትግራይ ጋር አንድ እንሆናለን ብሎ ሊያስብ የሚችል አካል ፈጽሞ ግዛት ቆርጦ ሊወራ አይችልም። ይሄ የሚያሳየው በትግራይ ፖለቲከኞች በኩል የሚታየው ከኤርትራ ጋር አንድነን አንድ ሀገርን እንመሰርታለን የሚለው ትርክት በኤርትራና ኤርትራውያን በኩል ተቀባይነት የሌለው መሆኑን ነው። ይህ ብቻ ሳይሆን ይሄው በትግራይ ማህበራዊ መሰረት ያለውም ነው ተብሎ አይታሰብም። ህወሓት በራሱ የ50 ዓመት ዕድሜ ታሪክ ያለው ሆኖ ሳለ ዛሬም ድረስ ነጻ አውጪ የሚል ስያሜን ይዞ ነው የሚታየው። ህወሓት ወይም ህዝባዊ ወያነ ሓርነት ትግራይ በሚለው ውስጥ ሓርነት ወይም ነጻነት የምትለው ቃል አብረዋለች። በእንግሊዘኛው TPLF በሚለው ምህጻረ ቃል ውስጥም ሊብሬሽን የምትለው ቃል ያው ነጻነት የሚለውን የምትወክል ናት። ህወሓት የትጥቅ ትግል ውስጥ በነበረባቸው 17 ዓመታት ነጻ አውጪ ቡድን ተብሎ ከነስያሜው ቢጠራ የሚገርም አይሆንም። ነገር ግን ደርግ ወደቀ፣ ኤርትራም ተገነጠለች። ከኤርትራ መገንጠልና ከደርግ መውደቅ ቀደም ብሎ ህወሓት አባል ድርጅት የሆነበት ኢህአዴግ የሚባል ገዢ ፓርቲ ተፈጠረ። ነገር ግን የህወሓት ስም ያው ነጻነት የሚለውን ቃል በውስጡ ይዞ ቀጠለ። የትግራይ ህዝብ ጨቋኝ ከነበረው ደርግ ነጻ ወጣ ከመባሉን ባሻገር በአገር አቀፍ ደረጃ ህወሓት የሚዘውረው መንግስት ለ27 ዓመታት ያህል ስልጣን ቢይዝም ህወሓት ግን ያው ነጻ አውጪ ድርጅት ሆኖ ቀጠለ። ከደርግ መውደቅ ባሻገር ምን የቀረ ቤት ስራ አለ? ህወሓት ለምን ሓርነት ወይም ሊብሬሽን የሚለውን ቃል በውስጡ ያዘውን የድርጅቱን ስም ይዞ መቀጠል ፈለገ የሚለው ጥያቄ ብዙም ገፍቶ የሚጠይቅ ጠፋ። ለምሳሌ ከህወሓት ጋር የተቀራረበ ድርጅታዊ ታሪክ ያለው የቀድሞ ብአዴን ወይም ብሔረ አማራ ብሔራዊ ንቅናቄ በተደጋጋሚ ስያሜውን ቀይሯል። ቀደም ብሎ ኢህኤድን ነበር፣ በኋላ ብአዴን ሆነ፣ ከዚያም አዴፓ ተባለ። ቀጥሎም የአማራ ብልጽግና ተቀየረ። በተመሳሳይ መልኩ የቀድሞ ኦህዴድ የአሁኑ የኦሮሞ ብልጽግና መሃል ላይ ኦዴፓ ተብሎም ነበር። የኤርትራ ሀገራዊ ነጻነት ለ30 ዓመታት የተፋለመው የፕሬዝዳንት ኢሳያስ ድርጅት በትጥቅ ትግል ወቅት የድርጅቱ ስያሜ ኤርትራ ነጻ አውጪ ግንባር ወይም ኤሪትሪያን ፒፕል ሊብሬሽን ፍሮንት ወይም በምህጻረ ቃሉ EPLF ነበር። ሆኖም ኤርትራ ከኢትዮጵያ ተገነጠለች፣ ነጻነት ታወጀ። እናም ከዚህ በላይ ምን ይቀራል በሚል ነጻ አውጪ የሚለው ኤሪትሪያን ፒፕል ሊብሬሽን ፍሮንት ወይም በምህጻረ ቃሉ EPLF ስያሜ ተቀየረ። በዚህ መሰረት ኤሪትሪያን ፒፕል ሊብሬሽን ፍሮንት ሚውዚየም ውስጥ ገባ። አዲሱ የኤርትራ ገዢ ፓርቲም ተቋቁሞ ህግደፍ ወይም ህዝባዊ ግንባር ለፍትህና ለዲሞክራሲ የሚለው ስያሜ ተሰጠው። ህወሓት ግን ባለፈው የካቲት ወር የምስረታ 50ኛ ዓመቱን ቢያከብርም ያው ነጻ አውጪ ሆኖ እንደቀጠለ ነው። የቀረው ሌላ የነጻነት የቤት ስራ ምንድነው የሚለውን በተመለከተ ግን ያው እንቆቅልሽ ሆኖ እንደቀጠለ ነው። በእርግጥ ህወሓት ትግራይን በተመለከተ ያለው አቋም በተለያዩ ጊዜያት የተለያየ እንደሆነ የታሪክ መዛግብት ያስረዳሉ። አንደኛው ጉዳይ ትግራይን ሀገር ማድረግ ወይም ትግራይ ሪፐብሊክ የሚል ነው። በሌላ አቅጣጫ ደግሞ በዘመነ ደርግም ሆነ ከዚያ በኋላ ሲሰራጩ በነበሩት የተለያዩ መረጃዎች ህወሓት ታላቋ ትግራይ ወይም ትግራይ ትግርኝ የተባለ አዲስ ሀገርን በአፍሪካው ቀንድ ለመመስረት አልሞ የተነሳ ድርጅት ነው በሚል ነው። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። በትግራይ በአሁኑ ሰዓት ሁለት ኃይሎች ያሉ መሆኑ ነው የሚነገረው። አንደኛው ህወሓት ሲሆን ሌላኛው ደግሞ የትግራይ ኃይሎች የሚባለው ነው። የትግራይ ኃይሎች የሚባለው በሁለት ዓመታቱ ጦርነት ወቅት ህወሓት የትግራይ መከላከያ ሰራዊት ወይም TDF በሚል ያደራጀው ነው። በፕሪቶሪያው ስምምነት መሰረት ይህ ኃይል የትግራይ መከላከያ ሰራዊት ወይም TDF የሚለው ስያሜ ቀሪ ሆኖ የህወሓት ተዋጊዎች ወይም ትግራይ ኮምባታንት የሚል ተሰጥቷቸዋል። ሆኖም ህወሓት ዛሬም ድረስ ይህንን ኃይል የሚጠራው ትግራይ ሰራዊት በሚል ነው። ለምን ይህ አይነቱ አጠራር ከፕሪቶሪያው ስምምነት ውጪ ነው ያለው ማንም ሰው የለም። ይህ ብቻ ሳይሆን በትግራይ ጊዜያዊ አስተዳደር ውስጥም ከህወሓት ቀጥሎ ከፊሉን መንግስትነት የያዘም ኃይል ነው። እዚህ ጋርም ቢሆን በተመሳሳይ መልኩ እንዴት ወይም ለምን ብሎ የጠየቀ አካል አልታየም። አቶ ጌታቸው ረዳና ጓዶቻቸው ትግራይን ለቀው እንዲወጡ ማድረግ የቻለ ኃይል ነው። በአቶ ጌታቸውና በዶክተር ደብረጽዮን መካከል የፓርቲ ትግል ሲካሄድ በግልጽ መግለጫው ጉባኤ ካደረገው የነ ዶክተር ደብረጽዮን ቡድን ጎን ነኝ ያለ አካልም ነው። አሁንም ቢሆን ከኤርትራ መንግስት ጋር ግንኙነት እያደረጉ ናቸው የሚባሉት አመራሮች ይህንኑ ኃይል የሚመሩት ወታደራዊ አመራሮች ናቸው። ይሄው በድንበሩ አካባቢ ሾለከ የተባለው ቪዲዮን ተከትሎ በሁኔታው የተደናገጠው የሌተናል ጀነራል ታደሰ ወረደ መንግስት አፋጣኝ መግለጫን በማውጣት ከኤርትራው አክቲቪስት ጋር ተገናኘ የተባለውን ግለሰብ በቁጥጥር ስር ከዋለ በኋላ
በመጨረሻ ፖሊስ ጣቢያን በመክበብ ግለሰቡ እንዲለቀቅ ያደረገውም ይሄው ኃይል ነው። በእርግጥ ዛሬም ድረስ ከኤርትራ መንግስት ጋር ግንኙነት አደረግን የሚል ሰው ከህወሓትም ሆነ ከትግራይ ወታደራዊ ኃይል አልተገኘም። በኤርትራም በኩል ይሄው ጉዳይ ጥብቅ ማስተባበያ ሲሰጥበትም ታይቷል። ነገር ግን ይቺው የሾለከች የድንበሩ ቪዲዮ ግን አንድ የሆነ ጥብቅ ሚስጥራዊ ነገር እንዳለ አመላካች ነው እየተባለ ይገኛል። ህወሓት በትጥቅ ትግሉ ዘመን በጊዜው ሻዕቢያ ተብሎ ከሚጠራው ያሁኑ የኤርትራ መንግስት ጋር አብሮ የመስራቱ ጉዳይ የቆየ ነው። የታሪክ መዛግብትም የሚያሳዩት ይሄንኑ ነው። ህወሓትና የጊዜው ሻዕቢያ በጋራ ሆኖ ደርግን ተዋግተዋል። እንዲሁም የሻዕቢያ ባላንጣ የነበረውን ጀብሃን ተዋግተዋል። ህወሓት ከሻዕቢያ ጋር የነበረውን ግንኙነት እንደዚሁ ወታደራዊ መተጋገዝን በተመለከተ ብዙም መናገሩን አይፈልገውም። በኤርትራም በኩል ቢሆን እንደዚሁ ነው። ለምን የሚለው ዛሬም ድረስ ግልጽ አይደለም። ጥያቄው የዚያን ጊዜው ሚስጥራዊነት ዛሬ ቀጥሏል ወይ የሚለው ነው። ህወሓት ፈጽሞ ከፕሪቶሪያው ስምምነት ውጪ የትም አልሄድም፣ መነሻዬም መድረሻዬም የፕሪቶሪያው ስምምነት ነው፣ ከኤርትራ ጋር ተፈጠረ የሚባለውም ግንኙነት ፈጽሞ ሐሰት ነው እያለ ይገኛል።